ዘመን ሲመጣብኝ ሻሽ ነበር ቤት እንዳይገባ እንዳያድር ቁልፉን ተረክቤ 10 ነው 15 ጊዜ ነው ያየሁት። የዚህ የመሰረት ድንጋይ ሲበሰር በማየቴ ለኔ ልዩ ቀን ነው። ሲገባም ሲወጣም ቀና ብዬ ሰው በጣም አምሮ ይረካል። ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት መገንባት አለብን። በተዘበራረቀ ስሜት ውስጥ ሆነው ወደር የሌለው ደስታና ሲቃ ከፊታቸው ላይ ይነበባል። መላ ገጽታቸው የአዲሱ ቤታቸውን ፍካት ያሳያል። የዚህ ሁሉ ደስታና ሳቅ ምንጭ የቤት ባለቤት መሆናቸው ነው። በዚህ ሁሉ ሳቅና ደስታ ውስጥ አቅመ ደካሞችና የአገር ባለውለታዎችም አሉ። በጣም ደስ አለኝ። ደስታ ከእንትን በላይ ነው። እንደተፈጠርኩ ነው ቆጠርኩት። ሲገባም ሲወጣም ቀና ብዬ ሰው በጣም አምሮ ይረካል። በጣም የሰጠኝ እግዚአብሔር ይስጣቸውና ክፍለ ከተማም ቀበሌ ወረዳም ሆነ ተመልክቶልኝ እንደዚህ ቤት ሰርቶልኝ መስጠታቸው እግዚአብሔር ይስጥልኝ። በጣም ደስተኛ ነኝ። በራስ ቤት ስትኖር ነፃነት የትወጣ ከየትገባክ የሚባል ጥያቄ አይኖርም። እኔ እድሉን አግኝቻለሁ። የእድሉ አንዱ ተጠቃሚ ነኝ። ያለውበት ነገር በጣም ከባድ ነበር። ቤት 3 ዓመት ተሰቃይቻለሁ። እኔም እንደ የአገር ባለውለታ ታስቤ በክፍለ ከተማ ውስጥ ከክፍለ ከተማ ነው የታጨሁትና ከዛ ውስጥ ታስቤ አንደኛ እርሜን አስበው የተለያየ የኢኮኖሚ ነገር አስበው ጡረታዬ ዝቅተኛ እንደሆነ አስበው ይሄንን ቤት ተገቢ ውስጥ አድርገዋል ማለት ነው። ይሄን ያለው ብያን አልኩም። ሳልበላ ነው ያጠገብኩት። ሳልበላ ነው የምጠግበው። ለምን እኔ እውነቱ ለመናገር ከተፈለገ ዘመን ሲመጣብኝ ሻሽ ነበር ቤት እንዳይገባ እንዳያድር። ዛሬ ይሄን ስናይ ሀብታሞች ሆነናል። ተደስተናል። አሮጌ ቤቶች እየፈረሱ ለደካሞች መንግስት አለሁ እያላቸው ነው። የዛ ትሩፋት እኛም ደርሶናል እና መሪዎቻችን ከታች እስከ ላይ ያሉት በጎ አሳቢዎች እድሜ ይስጣቸው፣ እድሜና ጤና ይስጣቸው። የመኖሪያ ቤት እጦትና እንግልት ምቹ ባልሆነ ሁኔታ ውስጥ ሕይወትን መግፋት የእነዚህ ተጠቃሚዎች የትላንት ትውስታ ሲሆን አሁን ላይ ይህ ችግራቸው በመንግሥትና በግሉ ዘርፍ አጋርነት የትናንት ትዝታ ሆኖ ቀርቷል። ቤቱ የፈረሰ ነው። ዝናቡ ይዘንባል፣ ውሃም መውጫም የለንም። አሁን ደግሞ ተመስገን መውጫ ማገኘን፣ ደጁም አይተናል። በፊት ጨለማ ውስጥ ነው ያለን። ቤቱ የጠበበ ነው። አሁን ቆንጆ አድርጎ ሰሩልን፣ እናመሰግናለን ይላሉ። ደስ ብሎኛል። ልጆች መኝታ ማገኝ ሁሉም ነገር ደስ ብሎኛል። እኔ እናመሰግናለን ብያለሁ። ቤትማ በጣም ችግር ነበረ። ልጄ በጣም አስቸጋሪ ነበር። ቤቱ ያረጀ ያው መንግስት የወረሰ የነበረ ነው። በእነሱ ውስጥ ነው የምኖረው። በጣም አርጅቶ የደቀቀ ቤት ውስጥ ነው የምኖረው። መንግስት ነው አስቦ የቤት እንትና አይሆንም ብሎ አፍርሶ ሌላ እንደዚህ አይነት ህንፃ ይሰራልን መንግስት ነው። አመት በዓል በመጣ ቁጥር ይጨምራሉ። 5000 ብር ይከፍል ነበር። እዛ ጋር 2 ክላስ ናት። ይወጣ ሲል 13000 ብር አስገቡ። ከ5000 13000 እንግዲህ ከየት መጥቶ ነው የሚከፈለው? በጣም ይከብዳል። ስሜቱ ከመጠን በላይ ነው። በቃ እኔ እውነትም አልመሰለኝም። ምክንያቱም ያለው ችግር እኔ ነኝ ስለማውቀው ነው። እነዚህ ልጆች የት ነው ባረንዳ ነው የማሳድረው? ምንድን ነው የሚመግባቸውስ? እና ስቃይ ነበረ። ቁልፉን ተረክቤ 10 ነው 15 ጊዜ ነው ያየሁት። እውነት ነው ወይ ይሄ ነገር ብዬ ደጋግሜ ነው ያየሁት። የቤቱ ሁኔታ በጣም ፈተና ውስጥ ነበር። እንዲህ ነበር ብለህ ብትለን በሁለት አይነት ፈተና ነበር የነበር ነው ቤት ውስጥ። አንደኛ ዝናብ በዘነበ ቁጥር አንደኛ ቤቱ ያፈሳል፣ ሁለተኛ ግድግዳው ላይ እንትን ሲፈስ አፈሩ ይደረመሳል ለ5 ዓመታት ያህል እና ከ5 ዓመት በኋላ ይሄን እንዲህ ያለ ሲሳይ መጥቶ ለዚህ ደረጃ በመብቃቱ እድሜ ይሄን ያሳያል ብዬ ነው ወሰድኩት። የእነዚህንና መሰል ተጠቃሚዎችን ችግር ለመፍታት መንግሥት የግሉ ዘርፍ በመኖሪያ ቤት ግንባታ ላይ ይሳተፍ ዘንድ የሚያበረታቱ የብድርና የቦታ አቅርቦትን በማመቻቸትና ሕግና መመሪያዎችን በማዘጋጀት ዘርፉ እንዲሳለጥ ትኩረት ሰጥቶ እየሰራ ነው።
በጣም የብዙ ዘመን ምኞቴ ነበረ። ያው ቤት የለኝም እኔ ደስተኛ ነኝ። በቃላት የሚገለጽ አይደለም የተሰማኝ ደስታ። 25%ን ቆጥበን ሌላውን ደግሞ በብድር መልክ እድሉ እንዲመቻችልን ሲደረግ ያው ይሄንን እድል መጠቀም እንዳለብኝ እኔም ከቤተሰብም ጋር ተመካክረን ነው ወደዚህ ሲስተም የገባሁት። ብዙ ጊዜ እንደዚህ አይነት ነገሮች ውስጥ ስንገባ ይሆናል አይሆንም በሚል ሁለት አይነት ልቦች ናቸው የሚኖሩትና ሆኖ ደግሞ ዛሬ እንደዚሁ የስራው ጅማሮና የመሰረተ ድንጋይ ሲጣል ማየት ትልቅ ደስታ ነው። የዚህ የመሰረት ድንጋይ ሲበሰር በማየቴ በጣም ደስተኛ ነው። ለኔ ልዩ ቀን ነው። ለኔ ብቻ ሳይሆን ለመምህራንም በዚህ ፕሮግራም ለሚሳተፉ መምህራን ልዩ ቀን ነውና በጣም ደስ የሚል ቀን ነው። ከለውጡ ወዲህ ወደ 380 ሺህ የሚደርሱ የመኖሪያ ቤቶች አቅርቦት መጨመር ተችሏል። ሆኖም ግን ዛሬም የመኖሪያ ቤት ፍላጎትና የመኖሪያ ቤት አቅርቦት ሳይጣጣም ቆይቷል። ከዚህ የተነሳ የመኖሪያ ቤት አቅርቦትን በከፍተኛ ሁኔታ ለመጨመር በርካታ አማራጮችን አቅደን በስትራቴጂያችን አጽድቀን የፖሊሲ አማራጮች ጭምር አይተን ጥረት እያደረግን ነው። በዚህ ባቀረብነው አማራጭ መምህራኖቻችን ፋና ወጊ፣ ቁርጠኛ ለሌሎችም ደግሞ ምሳሌ በሚሆን መልኩ በወሰንን 1 ዓመት እንኳን ሳይሞላ ይሄው የመጀመሪያውን ስራ ለማስጀመር በቅታችኋልና የመምህራኖቹ መሳካት ቀጥሎ ተሰልፈው ያሉ በርካታ የመንግስት ሰራተኞች አሉ። በዚህ ዘርፍ በመደራጀት ሂደት ላይ ነው ያሉት እና መምህራኖች ፋና ወጊዎች ናቸው። እነሱ በዚህ ባጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ሌሎቹ ደግሞ ሲጨመሩ ባንኮቻችንም የበለጠ ፋይናንስ ለማቅረብ ይበረታታሉ። የቤት ልማት አማራጮችን ለማስፋት ጥረት ተደርጓል። በዚህም በመንግስት በግሉ ዘርፍ አጋርነት በሪል ስቴት አልሚዎችና በተደራጁ ማህበራት በሚከናወኑ የቤት ልማት መርሃ ግብሮች የቤቶች ቁጥር ከፍ እንዲሉ አድርጓል። የቤት ልማት መርሃ ግብር አማራጮች መስፋት በከተማዋ የሚገነቡ ቤቶች ቁጥር እንዲጨምር ከማድረጉም ባሻገር ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ጨምሮ ሁሉንም እንደየአቅሙ ተጠቃሚ የማድረግ ዕድል አለው ተብሎ ይታመናል። የቤት ልማት ፖሊሲ በቅርቡ እንዳጸደቅን ይታወቃል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤት በመንግስት በግል በመንግስትና ግል አጋርነት መገንባት አለብን ብለን በጣም ሰፋፊ ስራዎች ጀምረናል። ፖሊሲው ጸድቋል። ቢልደሩ ከባንክ ጋር የሚዋዋሉበትና ቢልደሩም ሳይጎዳ ገዢውም ለባንክ በየወሩ ከሚያገኘው እየከፈለ የቤት ባለቤት የሚሆንበት ስርዓት ወይም ሞርጌጅ ኢትዮጵያ ውስጥ አልነበረም። እሱን ለመፍጠር የባንክ ዝግጅት እያደረግን ነው። ፖሊሲ እያዘጋጀን ነው። ያ ጊዜው ሲደርስ ስንጨርስ የምናሳውቅ ይሆናል። የመሬት ዝግጅት እያደረግን ነው። የፋይናንስ፣ የመሬት፣ የቴክኖሎጂ እና የዲዛይን ስራ እየሰራን ነው። ቤት ስንገነባ አብረን ማሰብ ያለብን ነገር ሊቨብል ኔበርሁድ መሆኑን ማረጋገጥ ያስፈልጋል። ለዚያ ዲዛይን እና መሬት ዝግጅት የተሰራ ነው። የቤት ግንባታው በልዩ ሁኔታ ድጋፍ የሚሹ ዜጎችም ተጠቃሚ የሚሆኑበትን መንገድ ይዞ ብቅ ብሏል። ይህ ደግሞ በዜጎች መሃል ፍትሐዊ የሀብት ተጠቃሚነት ይኖር ዘንድ የሚደረገውን ጥረት በእጅጉ ያግዛል ተብሎ ይታመናል።